አዲስ የቤቶች ፈረሳ መረጃ አግኝተናል። በተለያዩ ቦታዎች ከፈረሱ ቤቶች በተጨማሪ ሌሎች የሚፈርሱ ቤቶች መኖራቸውን ያገኘነው መረጃ ያሳያል። በሌላ በኩል ደግሞ የአውሮፕላን ትኬት በብድር መሸጥ መጀመሩን አውቀናል። ከትኬት በተጨማሪ ለሌሎች ወጪዎችም ገንዘብ በብድር እንደሚሰጥ ሰምተናል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳወቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። አዲስ የቤቶች ፈረሳ መረጃ አግኝተናል። በዚህም በአዲስ አበባ ከተማ ንፋስ ስልክ ላፍቶ ክፍለ ከተማ የሚገኘው አካባቢ ሊፈርስ መሆኑን ያገኘነው መረጃ ያሳያል። ከዚህ ቀደም በተደጋጋሚ ለኮሪደር ልማት በሚል ከሚፈርሱ ሰፈሮች በተቃራኒ ጎተራ አካባቢ አዲስ ቱሞሮ በሚል የከተማው አስተዳደር ለሚያስገነባው ልዩ የኢኮኖሚ ዞን እንደሚፈርስ አውቀናል። በአዲስ አበባ ከተማ አስተዳደር እና በቻይናው ኮሚኒኬሽን ኮንስትራክሽን ኩባንያ ጥምረት አዲስ ቱሞሮ ልዩ የኢኮኖሚ ዞኑ እንደሚገነባ ታውቋል። እንደ ታዛቢዎች ከሆነ ይህ አካሄድ በከተማዋ ያለውን የኑሮ ውድነትና ያልተሟላ የመኖሪያ ቤት ፍላጎት ከግምት ውስጥ ማስገባት የሚችል አይደለም። መንግስት ቅድሚያ የሚሰጣቸውን ጉዳዮች እንደገና ቢገመግም የተሻለ እንደሚሆንም ጠቁመዋል። ምዕራፍ 1 የተባለው የአዲስ ቱሞሮ ልዩ የኢኮኖሚ ዞን ግንባታ በንፋስ ስልክ ላፍቶ ክፍለ ከተማ ጎተራ አካባቢ ሰፊ ቦታን የሚሸፍን ነው። ግንባታው ለንግድ፣ ለፋይናንስ፣ ለትምህርትና ለባህል ማዕከልነት የሚያገለግሉ ተቋማትንና ሰፋፊ የመኖሪያ መንደሮችን ያካትታል። በዚህ አዲስ ቱሞሮ በተሰኘው ልዩ የኢኮኖሚ ዞን ለሚሳተፉ የግብር ማበረታቻዎችና የውጭ ምንዛሪ ጥቅማ ጥቅሞችን በማመቻቸት ተመራጭ ለማድረግ ታስቧል ተብሏል። ቢሊዮን ብሮችን እንደሚፈጅ የሚገመተው ፕሮጀክቱን ግንባታ የሚመራው አዲስ ቱሞሮ የኢንቨስትመንትና ልማት ኃላፊነቱ የተወሰነ የግል ማህበርም ተቋቁሞለታል። የኢኮኖሚ ልዩ ዞኑ መዋለ ንዋያቸውን በአዲስ ቱሞሮ ልዩ የኢኮኖሚ ዞን ለማፍሰስ ፈቃደኛ ከሆኑ 5 ሀገር በቀልና ዓለም አቀፍ ተቋማት ጋር ስምምነት ፈጽመዋል። በመንግስትና የግል አጋርነት የሚመራው የኢኮኖሚ ልዩ ዞኑ የአፓርትመንት ቤቶች ሽያጭን ያስጀመረ ሲሆን በምዕራፍ 1 የግንባታ ሂደቱ አፓርትመንት እንዲሁም የንግድ ተቋማትን አጣምሮ በ45000 ሜትር ስኩዌር ስፍራ ላይ ይገነባል ተብሏል። በአዲስ አበባ ጎተራ አካባቢ እየተገነባ የሚገኘው አዲስ ቱሞሮ ልዩ የኢኮኖሚ ዞን የምዕራፍ 1 ስራው በቀጣይ ዓመት ታህሳስ ወር ላይ ይጠናቀቃል ተብሏል። እንደ መንግስት ከሆነ አዲስ ቱሞሮ ልዩ የኢኮኖሚ ዞን ለመዲናዋ አዲስ ገጽታን የሚያላብስ ዓለም አቀፍ ተወዳዳሪነቷን የሚያጎላና የተጨማሪ የውበት ምንጭ ይሆናል ተብሎ ይጠበቃል። ከቅርብ ዓመታት ወዲህ በተደጋጋሚ ለኮሪደር ልማትና ለሌሎች ጉዳዮች መንደሮች እንዲፈርሱ በማድረግና የመሬት ይዞታዎች እንዲለቀቁ መደረጉ በህዝቡ ዘንድ ያለው ተቀባይነት እየቀነሰ መጥቷል። ከዚህ ይልቅ መንግስት ትኩረቱን ብዙዎችን እየፈተነ በሚገኘው የኢኮኖሚ መቀዛቀዝ ላይ እንዲያደርግ ብዙዎች መጠየቅ ጀምረዋል። እየተካሄደ ባለው የኮሪደርና የወንዝ ዳርቻ ልማት ፕሮጀክቶችና በጫካ ፕሮጀክት ምክንያት በመቶ ሺዎች የሚቆጠሩ ሰዎች ከመኖሪያ ቀያቸው ተፈናቅለው በከተማዋ ዳርቻዎች እንዲሰፍሩ ተደርገዋል። አንድ ስማቸው እንዳይገለጽ የፈለጉ የምጣኔ ሀብት ባለሙያ እንደገለጹት ልዩ የኢኮኖሚ ዞኑ በህዝቡ ላይ እየተጫነ ያለው ኢኮኖሚያዊ መቀዛቀዝን ከግምት ያላስገባ ውድና ቅንጡ ፕሮጀክት ነው። ተንታኙ አክለውም መንግስት ሀብትን በጥቂቶች እጅ እንዲከማች ከማድረግ ይልቅ ሀብቱን መልሶ ለማከፋፈል በሚደረገው ጥረት ላይ ማተኮር ይኖርበታል። አዲስ ቱሞሮ ልዩ የኢኮኖሚ ዞን ምን ያህል ቤተሰቦችን ከቤታቸው ያፈናቅላል የሚለው እስካሁን ድረስ ግልጽ አልሆነም። በሌላ በኩል ደግሞ የአውሮፕላን ትኬት በብድር መሸጥ መጀመሩን ሰምተናል። ከቲኬት በተጨማሪ ለሌሎች ወጪዎችን ገንዘብ በብድር እንደሚሰጥ ታውቋል። ፍላይ አዲስ ዛሬ ይብረሩ ነገ ይክፈሉ በሚል መርህ ከዳሸን ባንክ ጋር በመተባበር ወደ ተለያዩ ሀገራት ለሚሄዱ ዜጎች ለጉዞና ለማማከር አገልግሎቶች የዱቤ አገልግሎት እንዲያገኙ የሚያስችል ስምምነት ተፈጽመዋል። በኢትዮጵያ ለመጀመሪያ ጊዜ ተግባራዊ የሚሆነው ዛሬ ይብረሩ ነገ ይክፈሉ በሚል የተሰየመው ይህ አሰራር በተለይም በንግድ ስራ ላይ ለተሰማሩ
አስመጪዎችና ለእረፍት ከቤተሰቦቻቸው ጋር ወደ ውጭ ለሚሄዱ ደንበኞች አመቺ መሆኑን በጋራ በሰጡት መግለጫ አስታውቀዋል። የዳሽን ባንክ ዲጂታል ባንኪንግ ዋና መኮንን አቶ ዮሐንስ ሚሊዮን እንዳሉት ሁለቱ ተቋማት ስምምነት ያደረጉበትን አሰራር ተጠቃሚ ለመሆን የሚፈቀደው የብድር መጠን 600 ሺህ ብር ነው። የብድር ተጠቃሚዎች ክፍያውን በ6 ወይም በ12 ወራት መፈጸም ይችላሉ። ደንበኞች የአገልግሎቱ ተጠቃሚ ለመሆን በዳሽን ባንክ የሂሳብ ቁጥር መክፈት እንደሚጠበቅባቸው፣ በተጨማሪም በባንኩ ቢያንስ ለ3 ወራት አገልግሎት ያገኙ መሆን አለባቸው። አቶ ዮሐንስ አክለውም አገልግሎቱን ለማግኘት ደንበኞች በአቅራቢያቸው የሚገኝ የዳሽን ባንክ ቅርንጫፍ በሚያመሩበት ወቅት አስፈላጊ ሰነዶችን ማሟላትና ማስያዣ ማቅረብ ይጠበቅባቸዋል። ደንበኞች የተፈቀደላቸው የብድር መጠን ሲያልቅ ማደስ የሚችሉበት አሰራር እንደሚኖር፣ በአንዴ የወሰዱትን ብድርም ለተለያዩ በረራዎች ከፍለው መጠቀምም ይችላሉ። የአየር ትራንስፖርት ክፍያ አገልግሎቱን የሚጠቀሙ ደንበኞች በመረጡትና ብድሩን በወሰዱበት የጊዜ ገደብ ከብድሩ ጋር የሚፈለግባቸውን ወለድ እንዲከፍሉ ጠቁመዋል። አንድ ደንበኛ አዲሱን አገልግሎት ለመጠቀም ቅድመ ሁኔታዎችን ካሟላ በኋላ በቅርንጫፍ የተፈቀደለትን የብድር መጠን የሚወስድ መሆኑን፣ የተፈቀደለትን ገንዘብ መጠቀም የሚያስችል የአንድ ጊዜ መለያ ቁጥር መልእክት በተንቀሳቃሽ ስልኩ የሚደርሰው መሆኑንም የኢትዮጵያ አየር መንገድ ግሩፕ ዋና የንግድ ስራ አስፈጻሚ አቶ ለማ ያደቻ ገልጸዋል። በዚህ መሰረት ደንበኛው የተሰጠውን መለያ ቁጥር በአየር መንገዱ የሞባይል መተግበሪያ ላይ በማስገባት ትኬቱን መቁረጥና የአገልግሎቱ ተጠቃሚ መሆን ይችላል። ዳሽን ባንክና የኢትዮጵያ አየር መንገድ የዘረጉት ይህ አዲስ አሰራር በገንዘብ እጥረት ምክንያት ወደ ተለያዩ ሀገሮች በረራ ማድረግ ለሚፈልጉ ደንበኞች ትልቅ አማራጭ መሆኑን የዳሽን ባንክ የኤጀንሲ ባንኪንግ ቢዝነስ ዲፓርትመንት ዳይሬክተር አቶ ብሩክ ኃይለመስቀል ተናግረዋል። በአሁኑ ወቅት ለደንበኞች የቀረበው ይህ አሰራር የሌሎች ሀገሮችን ተሞክሮ በማምጣት ነው ያሉት ዳይሬክተሩ የትራንስፖርት አገልግሎት ለመጠቀም ያሰቡ ሰዎች ተቀጣሪ ወይም በግል ስራ የተሰማሩ ከሆኑ የንግድ ፈቃዳቸውን እንዲሁም ሌሎች ነገሮችን እንደ ማስያዣ ማቅረብ ይኖርባቸዋል። በሌላ በኩል ደግሞ ከ3.3 ቢሊዮን ብር በላይ በሚያወጡ የታክስ ቅሬታ መዝገቦች ላይ ውሳኔ ማሳለፉን የታክስ ይግባኝ ኮሚሽን ተናገረ። ከነዚህ መዝገቦች ገሚሶቹ ለመንግስት የተወሰኑ፣ ገሚሶቹ ደግሞ ለቅሬታ አቅራቢዎቹ የተወሰኑ ናቸው ተብሏል። የግብር አከፋፈልና የጉምሩክ ጉዳዮችን በተመለከተ ግብር ከፋዩ ማህበረሰብ የሚያቀርባቸውን ቅሬታዎች በመመርመርና ሁለቱን በማከራከር በገለልተኛነት ፍትሐዊ ውሳኔዎችን እየሰጠ መሆኑን ኮሚሽኑ ባወጣው መግለጫ ጠቅሷል። በዚህም ባለፉት 9 ወራት ከቀረቡለት 1144 የግብር አቤቱታ መዝገቦች ከ3.3 ቢሊዮን ብር በላይ በሚያወጡ 686 መዝገቦች ላይ ውሳኔ ማሳለፉን የኮሚሽኑ ፕሬዝዳንት አቶ ሙሉጌታ አያሌው ተናግረዋል። ከዚህም ውስጥ 295 መዝገቦችን ለመንግስት አካላት ማለትም ለገቢ ሰብሳቢ መስሪያ ቤትና ለጉምሩክ ኮሚሽን ሲወስን 232 መዝገቦችን ደግሞ ለቅሬታ አቅራቢ ግለሰቦች መወሰኑንም ፕሬዝዳንቱ ጠቁመዋል። ሁለቱንም ወገን በማከራከር የመንግስት አካላትን ውሳኔ እስከ መሻር የደረሰ ውሳኔ የማሳለፍ ስልጣን አለንም ብለዋል። አንድ የግብር ቅሬታ በ4 ወር ጊዜ ውስጥ ቀርቦ ውሳኔ ማግኘት አለበት የሚሉት የኮሚሽኑ ፕሬዝዳንት አቶ ሙሉጌታ በኮሚሽኑ የገቢዎች ሚኒስቴርንና የጉምሩክ ኮሚሽንን ውሳኔ ሽረን ገንዘቡ ለቅሬታ አቅራቢው ተመላሽ እንዲሆን የአፈጻጸም መመሪያ ብንሰጥም መስሪያ ቤቶቹ ሳይፈጽሙት ለረጅም ጊዜ ይቆያል። ይህንን ችግር ለመፍታትና ይግባኝ ባዩ የተወሰነለትን እንዲያገኝ ለማድረግ ከሁለቱ ተቋማት ጋር እየተነጋገርን ነው ብለዋል። በሌላ በኩል ደግሞ በከፍተኛ ደሞዝ ትቀጠራላችሁ በሚል ብር ከከፈሉ በኋላ የስራ መደቡ የለም እየተባሉ መሆኑን ስራ ፈላጊዎች ቅሬታ አቅርበዋል። በአዲስ አበባ ህጋዊ የስራ አገናኝ ኤጀንሲ መስለው የቅጥር ማስታወቂያ በማውጣት በፈለጋችሁት የስራ መደብ በከፍተኛ ደሞዝ ስራ ትቀጠራላችሁ የሚሉ አጭበርባሪዎች መኖራቸውን ስራ ፈላጊ ቅሬታ አቅራቢዎች ተናግረዋል። ቅሬታ አቅራቢዎቹ እንደገለጹት ከሆነ በተለይ በአዲስ አበባ ከተማ በ22 እና በሜክሲኮ አካባቢ ቢሮ ከፍተው ህጋዊ ኤጀንሲዎች ነን የሚሉ አካላት ተበራክተዋል። አክለውም የሚያወጡት የስራ ማስታወቂያ ከፍተኛ ደሞዝ ያለውና በማንኛውም የስራ መደብ መስራት የሚያስችለው ፈቃድ ሳይሰጣቸውና ከተፈቀደላቸው ውጭ ገንዘብ የሚያስከፍሉ ኤጀንሲዎችን በተመለከተ ምን አይነት ቁጥጥር እየተደረገ ነው በሚል ለአዲስ አበባ ከተማ ንግድ ቢሮ የኮሚኒኬሽን ዳይሬክቶሬት ዳይሬክተር አቶ አሸናፊ ብርሃኑ ጥያቄ ቀርበዋል። ዳይሬክተሩ በምላሻቸው በዚህ ጉዳይ ላይ ከፍተኛ ቁጥጥርና ክትትል እየተደረገ መሆኑን አንስተው ህጋዊ ፈቃድ ሳይኖራቸው
ማስታወቂያ በመለጠፍና ህጋዊ በማስመሰል የሚንቀሳቀሱትን በጥናት በመለየት እርምጃ እየተወሰደ ነው ብለዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑም በትህትና እንጠይቃለን።